ፓስተርን የምጠይቀው ጥያቄ ምንድነው? እንግዲህ ዌብሳይታችሁም ላይ ኢሴንሻል ዶክትሪን የሚለውን ኦሬዲ ለዓለም እንዲያየው ዲስፕሌይ አድርጋችኋል። ከዛ ላይ ወስደንኛም እንሟገትባቸዋለን። በጣም ግልጽ ነው። ያ እንግዲህ ዌብሳይቱ ላይ ያለው ማለት ነው። መሰረታዊ ከሚባሉትም ባለፈ እንደውም በጣም አንድ የሚያደርገንን ነገር በጣም በዝርዝር አስቀምጣቸዋል። ይሄ እንደውም ከሌሎቹም ቤተ እምነቶች በጣም ለየት ያደርጋል። ስለዛ በጣም ደግሞ ብዙ ጊዜ እናመሰግናቸዋለንም ደግሞ ውይይቶችን ስናደርግ ማለት ነው። ግን እኔ የምጠይቀው ፓስተርዬ ምንድነው ብዙ ጊዜ እሱ ነገር በእኛ አንደበት ስለሚነገር ጭቅጭቆቹ ቶሎ በጊዜ ማያባሩት ለዛ ይመስለኛል። እና እናንተ ምን አስባችኋል? እንደ አብያተ ክርስቲያን መሪነትህ እነዚህ ነገሮች አንድ የሚያደርጉ መሰረታዊ የሆኑ ክርስትና አስተምሮቶችን በየአጥቢያውም ሊሆን ይችላል ወይም ደግሞ ኦፊሻሊ በእናንተ ዌብሳይቶችም ሊሆን ይችላል ሚዲያዎቻችሁም ላይ ሊሆን ይችላል ህዝቡ እንዲያውቀውና በዛ ቢያንስ ብዙ እንደዛ አልፎ ሚዲያ ላይ እንኳን ያለ ሰው እንደዛ አይሆንም። ግን ከሚዲያ ውጪ ያለ ሰው ምናልባት እንደዛ የሚያደናግሩ ሰዎች አሉ፣ ከውጪ የሆኑ ሰዎች ማለት ነው። አንድ አልሆናችሁም ብለው ጥቃቅን ያው እንደሚባለው ያው የመርፌ ጫፍ ላይ ስንት መላእክት ይደንሳሉ አይነት ጭቅጭቅ የሚያነሱ ሰዎች አሉ፣ ትልልቁን ነገር ተቀምጠው ሳለ ማለት ነውና እንደዛ አስባችኋል ወይ ፓስተርዬ? እንደዚህ ስልጠናዎችን ለመስጠት በሚዲያዎቻችሁ ላይ እነዛን ነገሮች በደንብ ለሰው ለማስረዳት ውስጥ ለማስረጽ እንደዛ አስባችኋል? ችግሩ እኛ ጋር ሁሉም ሰው አንድ አይነቱ አንደርስታንድ ይደራረጋል። እንደዚህ ስንሰማ ነው ለካ ሌላ ሰው ደግሞ ጥቃቅን ነገር ወይም ልዩነት አለ ብሎ የሚያስበው ሊያጎላ የሚፈልግ መኖሩን የምናውቀው ማለት ነው። ግን እንዳልከው አይ ቲንክ አንዳንዱን ነገር ሀ ብሎ እንደገና በደንብ ማስተማር መናገር ያስፈልጋል። አንድ ጊዜ የሆነ ቦታ ተቀብለናል የሚሉ ለምሳሌ አንዳንድ ጊዜ ይሄ ካውንስል ውስጥ 7 አዕማድ ብለው ተቀበለናል ብለው ፈርመዋል ሰዎች ሲሉ ከዚህ ውስጥ 4ቱን አይቀበሉም አልኩኝ እኔ። ምክንያቱም በዝርዝር ካልተቀመጠ ለምሳሌ ሰው አካላዊና ቁሳዊና መንፈሳዊ ማንነት አለው ብትለኝ ይቀበላል ማንም ሰው። ግን ምን እዛ ወደ ውስጥ ገብተህ ግን ቁሳዊና መንፈሳዊ ማንነት አለው ከሚለው አልፈ ዳይኮቶሚ ይባላል አይደል በትምህርት ቤት። እስቲ ዲፕ እንግባ ሲባል ያን ጊዜ ጉድ ይመጣል ማለት ነው። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚሉ ሰዎች ሰው አካላዊና መንፈሳዊ ማንነት አለው የሚለውን ይቀበላሉ። አዎ ይላል። ለምን እንቱን ይሸፍንለታል። ስለዚህ የሰው ማንነት ለምሳሌ ሰው ሁለንተናዊ ብለ ዲፕ ስትገባ ነው የምታገኘውና አንዳንድ ጊዜ ተሸፍኖ ሲኖር አንተ ምን ማለት እንደፈለክ እየገባው አንዳንዱ ሰው ሸውዶ ለማለፍ ይፈልጋል ማለት ነው። በነገራችን ላይ ይሄንን በትሪኒቲ ጥናቴ ላይ አሪዮስ የክርስቶስ ማንነትን በተመለከተ ያው እሱ የግብጽ ሰው ነው ታስታውሳላችሁ። ሂወዛን ኤልደር ፕሪስፔተር የነበረ ነው። አሌክሳንደር የሚባለው ጳጳስ ታው ብሎ ቢገስተው አልሰማ ብሎ ነገሩ ከሮ ኒቂያ ጉባኤ በተሰበሰቡ ጊዜ ስብሰባውን የመራው ካልተሳሳትኩ ዮሴቢየስ የሚባል የንጉሱ የቴዎሎጂ አማካሪ የነበረ ሂስቶሪያንም ነው። በቸርች ሂስትሪም ይታወቃል ሰውየው። አንድ በግሪክ አንድ ጨዋታ ውስጥ ገቡ። የቃላት ጨዋታ ነው። ሆሞሲየስ እና ሆሞኦሲየስ ማለት ይለያያል። ስለዚህ ምን አለ አሪዮስ? ክርስቶስ እኔ ከአብ ጋር ላይክ ሰብስታንስ መሆኑን አምናለሁ አለ። ሴም ሰብስታንስ ነው እንጂ ላይክ ሰብስታንስ። ስለዚህ ሁለቱ ያ ቃላት ኖ ሆሞሲየስ ነው፣ ሆሞኦሲየስ አይደለም። ላይክ ሰብስታንስ ሳይሆን ሴም ሰብስታንስ ማለት አለብህ ብሎ አትናቴዎስ ወጥሮ ሲይዘው በቃ ላይክ ሰብስታንስ ካለ ምን ችግር አለው ብሏል ዮሴቢያስ የሚባለው። ስለዚህ ለነሱ ደግሞ ሰሚ አሪያንስ የሚባል ስም ተሰጣቸው ማለት ነው። ከአሪዮስ ትንሽ የተሻሻሉ ማለት ነው። አንዳንድ ጊዜ በቃላት ውስጥ ለመደበቅ የሚሞክሩ ሰዎች አሉ።
እኔ እኮ እንደዚህ ማለት አይደለም ብሎ ቃላት ውስጥ ይደበቃሉ። ኢን ሪል ሴንስ ግን ያን የሚያስተምሩትን ትምህርት ኦፊሻሊ አንዳንዱ አሁን ትቶ ሊሆን ይችላል፣ ግን ኦፊሻሊ ንስሐ አይገባም ሰው። ኦፊሻሊ ለምንድን ነው ንስሐ የማይገባው? የትህትና ጉድለት ነው። እኔ የተሳሳትኩት ነገር ከነበረ አዎ በቃ ይሄን መስሎኝ ተሳስቻለሁ ብዬ ብል በጣም ጥሩ ነው የሚሆነው ማለት ነው። ስለዚህ ለዛ ነው እኛ ጋር ያለው ዘርዘር የተባለበት ምክንያት አትሊስት ያልሆነ ክፍተት የሚሰጥ እንዳይሆን ተብሎ ነው። አሁን እየገባኝ ያለው ምንድነው ስድብና ትምህርት ይለያያልና እንደገና በደንብ አንዳንዱ ነገር ነቅሶ ጊዜ ወስዶ ማስተማር ሳያስፈልግ አይቀርም። አሁን አንዳንድ ጊዜ ያንን ትምህርት ይቃወማሉ የሚሉ ሰዎች ሰው ነው የሚሰዱት። የሰውን ፐርሰናል ካራክተር አሳሲኔሽን ውስጥ ይገባሉ ምናምን። አደር ምንድነው የምለው እኔ ይሄ ሄሬሲ ሁለት አይነት ነው። የማንነትም ንፋቄ አለ። ይሄ ከልት ፐርሰናሊቲ የሚባል አለ እኮ ወይም ፐርሰናሊቲ ከልት እንላለን። እና እኔም አስተምሮ ብቻ ሳይሆን ማንነትንም የአንተን ማንነት ከማንም በላይ አዋቂ ነኝ ለአሳር ነው ምናምን ካልክ ያው ነው። ልመለክ ማለት ያው ነው። ስለዚህ አንዳንድ ጊዜ አንዳንድ ሰዎች በትምህርት ነው የሚስቱት። አንዳንድ ሰዎች በትምህርትም በምግባርም በልምምድም ይስታሉ በሶስቱም ጉዳይ። አንዳንዶቹ ደግሞ ትምህርት ወጣ ገባ ይሉና ልምምድ ላይ ይሳሳታሉ። ስለዚህ የትኛው ነው ብሎ በደንብ ማስተማር የሚጠይቅ ይመስለኛል። ይሄ ነገር እንግዲህ አሁን የ50 ዓመት ስለሆነ ታሪኩንም እየተሰራ ስለሆነ እየተጻፈም ስለሆነ ከዛ ጋር በተገናኘ በደንብ እንደገና አሁንም የሆነ ቲም እንደዛ እንትን አድርገን ሪአፈርም ማድረግ ያስፈልጋል። ዘዳግም ያስፈልጋል ማለት ነው። ዘዳግም ከ40 ዓመት በኋላ ዘዳግም ያስፈልጋል። እግዚአብሔር ይመስገን ፓስተር ጌታ ይባርክ። ምናልባት ለሆል ቀኑን በሙሉ ብንቆይ ካንተ ጋር ልንጨርስ እንደማንችል አቀናቃለን። ሎስ ኦፍ ላይክ ብዙ የምናወራቸው ነገሮች ስላሉን ግን ወደ መጽሐፉ ልግባና መጽሐፉ ምናልባት ያለፉትን ብዙ ዘመናት በአገልግሎት ያሳለፍኩባቸውን 10 ዓመታት እንዲሁም ደግሞ መጻኢውን የኢትዮጵያን ብሎም ደግሞ የዓለምን ይሄ ለኢትዮጵያ ብቻ ሳይሆን ፕሮፌቲክ የሆነ መጽሐፍ ነው። ሂስቶሪካልም የሆነ መጽሐፍ ነው እና ስለ መጽሐፉ ልጀምርልህና እንግዲህ በመሃል የምናነሳቸው ብዙ ነገሮች አሉ። ያው ግን እሱ ነው አሁን እንትን ያደረገን ይህንን መጽሐፍ ለማያውቁ ሰዎች ለመጽሐፍ እንዴት ተነሳሳ በደለኛውን ያጠፋዋል ነው የሚለውና እሱ በቀለኛውን በቀለኛውን ያጠፋዋል እንትን አምሶሪ ያጠፋዋል ከምትል ሲያጠፋው ብታረጋለህ አይ ያጠፋዋል እርግጠኛ ነው ማለት ነው። ምንድነው ጀነሲሱ ምንድነው? ወደዚህ እንትን ይሄንን መጽሐፍ ለመጻፍ እንዴት ነው ወደዚህ አይነት እንትን ውስጥ የመጣው? ብዙ ነገር ነው። መጀመሪያ ያው እንደምታውቁ እንደማንኛውም ሰው የእግዚአብሔርን ቃል እናስተምራለን። ግን በኢስት አፍሪካ ስኩል ኦፍ ቲዮሎጂ ማይነር ፕሮፌትስ የሚባል ኮርስ አለ እና አሁን ዕንባቆምንም ብዙ ጊዜ እኔ ያስተምራለሁ እና ማይነር ፕሮፌትስ ላይ ትንቢተ አብድዩ ላይ ኮሜንተሪ አለ። እዛ ኮሜንተሪ ላይ ቤዝድ ሆኖ ስቴዲ ጋይድ የሚባል ነገር አለ እና ስቴዲ ጋይድ ለህይወት አፕሊኬሽን ባለው መልክ ነውና ያን ጊዜ ነው ከአንድ ማህፀን የወጡ ገና በማህፀንም እያሉ ትግል የጀመሩ ሁለት ወንድማማቾች የነሱ የሁለቱ ወንድማማቾች ጠብ በአግባቡ ሳይፈታ ቀርቶ ለዘርዘሮቻቸው ተላለፈ ሚል ሳነብ
it was really a shock እና የተለየ እይታን እንዲኖረኝ አረገና ትንቢት አብድዩን ብቻ ሳይሆን እንግዲህ ከትንቢት አብድዩ ተነሳ ኤዶማውያን የሚባሉት እነማን ናቸው? የኤዶም የሚለው ስም ለኤሳው በምስር ቀይ ምስር ወጥ በልቶ ያለት የተሰጠው ስም ነው ማለት እንደ ኒክኔም እንደ ስቲግማ ነው ማለት እንግዲህ ኤዶም የሚለው ስም የሚያስታውሰው ለነ ጳውሎስ በኩርኛውን ስለ አንድ ምስር ወጥ እንደሸጠው እንደ ኤሳው አትሆኑ ነው የሚለው አይደለም ለሱ ሰው ለኤዶም ልጆች ወይም ለኤሳው ልጅ ዘሮች ግን የዋሁና ገራገሩ አባታችን በዛ ወስላታና ተንኮለኛ በሆነ ታናሽ ወንድሙ ተታሎ ያንኑ ኢቨንት እንኳን የሚተረጉምበት መንገድ ይለያያል በነገራችን ላይ እና ኤዶማውያን ኤዶም የሚለው ስም እኛ ሀገር እንዳው ምን የመጽሐፍ ላይ አሁን ስም ከሁኔታ ጋር ይያያዛል አልኩና ለምሳሌ እኛ ሀገር ደመላሽ የሚባል ስም ይወጣል ሰሜን ሸዋ አካባቢ በብዛት በየስል አሁን ካለው ሁኔታ ጋር ደሞ ከዛ በኦሮምኛም ፈለኩና በኦሮምኛ ደግሞ ጉመባሲ ነው የሚባለው ያው ነው ከዛ በትግርኛ ማገኘው በሶስቱ ማስቀምጫለሁ እና የኤዶማውያንን ማጥራት ሲጀምር አብድዩ እንዳለ ኤርሚያስ 49 ከ7 እስከ 22 ደግሞ ቁጭ ብሏል ሕዝቅኤል 25 ከ12 እስከ 14 ሕዝቅኤል 35 ምዕራፍ በሙሉ ከዛ ፍጥረት ጀምረ በቲዮሎጂ በእኛ አጠናን ባስቀምጠው ፔንታቱክ የሙሴ መጽሐፍት ውስጥ አለ ታሪካቸው ሂስቶሪካል ቡክስ ውስጥ አለ ታሪካቸው ፖለቲክስ ቡክስ ውስጥ አለ ታሪካቸው በነቢያት አለ በኢንተርቴስተመንታል በመንለው 400 የዝምታ ዓመት መተለምዶ በሚባለው ዘመን ታሪካቸው አለ በአዲስ ኪዳን እስከ 70 ዓመተ ምህረት ድረስ ነበሩ አብድዩ እንደተነበየው ግን ለኤዶም ቅሬታ የለውም ስለተባለ ኤዶም የሚባል ህዝብ ናዘር አሁን በመድር ላይ የለም ምክንያቱም በቀልን ስራቸው አርገው ሕዝቅኤል 35 ምን ይላል የዘላለም ጥል ስላለ ይላል በቃ ጥላቸው የዘላለም ነው እርቅ የሚባል ምህረት የሚባል ነገር የሚያውቁ ሰዎች አይደሉምና እዛው ላይ ምን ይላል ደምን ስላልጠላ ደም ያሳድዳል ይላል እና በተለይ ከቨሩን የሰራልኝ መጽሐፉን ሜዲት ያደረገው የአምላክ ቸርነት የሚባል ልጅ ነው በጣም ጂኒየስ ምን አልኩት አሞጽ 1:11ን አንብብና በጣም አንግሪ የሆነ ሰው ኢማጂን አድርጋልኩት እና አሞጽ 1:11 ምንድነው የሚለው ወንድሙን በሰይፍ አሳደውታልና ራዩንም ሁሉ ጥለዋልና ቁጣውም ሁሉ ጊዜ ቀደዋልና ማዕቱን ለዘላለም ጠብቀዋልና ስለ 3 ወይም ስለ 4 ሄዶ መስጠት መቅሰፍቴን ከማድረግ አልመለስም ይላል ምን ማለት ነው ይሄ ወንድሙን በሰይፍ አሳደደው ሲያሳደደው ራይ የሚባል ነገር አልነበረውም እንዲኖረው አልፈለገም እንደገናስ ቁጣውን ሁሉ ጊዜ ቀደዋል የሚለው አማርኛ እኔ በኋላ ተመራምሬ ነው ያገኘሁት ቁጣውን ሁሉ ጊዜ ቀደዋል ማለት ቁጣ እንዳይበርድ ብረት አቅላጭ ወናፍ እንደሚነፋ አይነት ቁጣውን ያጋጋለው ቁጣው እንዳይበርድ ያረገ መዓቱን ለዘላለም ተጠብቋል ማለት እና እዚህ ድረስ ምን ማለት ነው ይሄ እንግዲህ እንደዚህ ያረጋው ስለሆነ እግዚአብሔር ሌላ ብዙ ነው ነገሩ በስነ መለኮትም በነገራችን ላይ የእስራኤል ሕዝብ የሚጠሉትን ሁሉ ነው ወይ የሚወክሉት የሚልም እንትን አለ ያው መጽሐፉን እንግዲህ ሲነበብ የሚገኝ ነው ግን ይሄ ታሪክ ደግሞ በአንድ በኩል እዛ ውስጥ ታገኛላችሁ እኔም በኤክስፒሪየንስ እኔ በእናቴ በኩል ለቤተሰብ ሶስተኛ ወይም አራተኛ ልጅ ነኝ በህይወት ካለ ነው ሶስተኛ ነኝ እኔ የአንድና ልጆች 8 ነን 4 ወንድ 4 ሴት ነን የአንድ አባት ስንሆን 14 ነን አባቴ ያው 3 ስለገባ ስለሆነ ከዛ ሁሉ እንግዲህ ትልቁ አለ በጣም ሃርድ ወርከር ነው ዝምተኛ ነው ምናምን ነው ግን የአጎቴ ልጆች የሌሎች እንጀራ እናቴ ልጆች እና የኔ ሌሎች በሙሉ ዘሆል ፋሚሊ እኔ ነኝ ኢንፍሉዌንስ ማድረገው
እና ትምህርት ቤት ገባሁት እኔ ለካ እኔ ወንድም በኔ ላይ ችግር ነበር ያቺን ዊክነስ ይሄ ልከኝነቴን ዊክነስ ለካ ፈልጎ አንድ ቀን ያለ ራይ ደበደበኝ እና ለመንኩት ምን ነው ጨከንክብኝ ብዬ አልኩት ሊሰማኝ ነው እና ኦልሞስት በቃ እግዚአብሔር መቼም አትሙት ያለው ሰው ይተርፋል አጎቴ ለካ ከሩቅ አይቶ ኖሮ እየሮጠ መጣ ገላለሁ አቁም አለው እና አቆመ እኔ ትምህርት ቤት ገባሁ ከትልልቅ ሰው ሁሉ ጋር መጣለው ከሱ ጋር ነው ለማንኛውም እኔም እሱን አሁን ይቀልዳል ወላሂ አንተ ጴንጤ ባትሆን ለኔ ችግር ነበር ይላል እኔና እሱ ማከሪ ነበረን ችግር የተቋጨው በኋላ ሌላውን ታነባላችሁ ግን ቢያንስ መጨረሻ የተቋጨው እኔ ጌታን ስለተቀበልኩ አትሊስት እኔ ተለወጥኩ ማለት ነው እና አንዳንድ ጊዜ የግድ ሁለቱ ወገን መለወጥ የለበትም አንዱ ከተለወጠ ይቀራል ነው ስለዚህ በአጭሩ መልእክቱ ምንድነው ምሬትን እንደ ሃርበር አርጎ አቆይቶ የተንከባከቡ ቁጣን ያነሳሱ ለበቀል ራስን ማዘጋጀት አይጠቅምም በቀለኛ ሰው ራሱ መርዝ እየጠጣ ሌላ ሰው ይሞትልኛል ብሎ እንደማሰብ አይነት ነው እና በቀል ለሁለንተናዊ ጤንነት ለአካላዊ ለመንፈሳዊ እና ለስነ ልቦናዊ ጤንነት አደገኛ ነገር ነው ይሄንን በየዛ የስነ ልቦና ባለሙያዎች ያረጋግጣሉ እና ዴዝመንድ ቱቱ ማን ነው ምን አለ there is no future without forgiveness ብሏል ለሳውዝ አፍሪካ እና 27 ዓመት ታስሮ የወጣው ማንዴላም ያሰሩኝን ያሰቃዩኝን ሰዎች ይቅር ካላልኳቸው ከትንሹ እስር ቤት ወጥቼ ትልቅ እስር ቤት ውስጥ ነኝ ማለት ነው ብሏልና እኔ በጣም አሰብኩኝ ሀገር በቃ ወደ ኋላ ታሪክ እየተቆጠረ ገሌ እንዲህ አረገ እየተባለ ጣሊያን ኢትዮጵያን እንደዛ አርጎ ስለ ጣሊያን አይደለም ብዙ ጊዜ አሁን ምሬትና ምናምን የእርስ በርስ ታሪክ የትናንትና ታሪክ ግማሹ ይክዳል ግማሹ ደግሞ ኤግዛጀሬት ያደርጋል እና እኛ እንደ አንድ ግለሰብ እንደ ቤተሰብ እንደ ቤተክርስቲያን እንደ ሀገር አሁን ካለንበት በተለይ ከ50 ዓመት ወዲህ አገሪቷ ውስጥ የሆነው ነገር ያው ታስታውሳላችሁ ቀይ ሽብር ነጭ ሽብር በየጊዜው አሁን ካለው ሁኔታ ውስጥ እንዴት ነው የምንወጣው እኔ በሽምግልናም ያው ተሳትፌ ስለማቅ ሰሜንም ጦርነት እንዳይነሳ በሌላም በዚህ አፋርና በሶማሌ መካከልም በሐረርጌው ሞችና በሶማሌ መካከልም ገዴውና በጉጂዎች መካከልም እንደዚህ አይነት በሆኑ ውስጥ ኢንቮልቭ አንዳንድ ጊዜ ቤተክርስቲያን ውስጥም እንደዚሁ ደግሞ በተለያዩ ነገሮች ስለተሳተፍኩ ከመጽሐፉ ያንን ሳገኝ ከህይወቴም ጭምር ሳየው በተግባር በእውነት መትረፊያው መንገድ ምህረት ይቅርታና እርቅ ነው ምዕራፍ 3 መጨረሻው እንደዛ ነው የሚለው ስለዚህ ያንን ታሪክ የኤዶም ኃጢአት ምንድነው ከተባለ ኤዶማውያን ለምንድነው እንደዛ የሆነው ከተባለ የሚመኩባቸው 5 ጉዳዮች አላቸው እና በጣም ትምክታቸው ከልክ ያለፈ ነው ምን ይላሉ ማን ነው የሚያወርደኝ ይላሉ ከናካቴው ማለት ነው እና እስራኤልን ከመጥራት አልፎ አምላካቸውን ይጣላሉ እኛ ፈርሰናል ግን እንሰራለን ምናምን ብለው እና ኤሳው ለምሳሌ እናቱን ለማበሳጨት ብሎ ሄዶ ያገባው ከየት ነው ከኬጢያዊ ነው እና ትንሽ የሁለቱ ወንድማማቾች ፕሮብሌም ማጸነ ጀመረ ቢሆንም የእግዚአብሔር ዓላማና የሆነ ጉዳይ ቃል ኪዳኑ ውስጡ ያለበት ቢሆንም ያዕቆብም ስተተኛ አይደለም ያው እሱ በረከትን በራሱ ብልጥት ለማግኘት የሞከረው ሙከራ ተገናኝቶም ተለቃቅሶ ያቃሉ ግን በአግባቡ ያልተፈወሰ
ቁስል ካንሰር መሆኑ አይቀርም። እርቅም ከልብ ነው መሆን ያለበት። ሱፐርፊሻል የሆነ ቆይ ብቻ የሚባል ነገር መሆን የለበትም የሚል ነው። አይ ቲንክ አሁን እኛ ከግለሰብ ጀምሮ እስከ ሀገር ነው የሚሆነው ብዬ ነው እኔ የማምነው። አንዳንዱ ነገርም በግልጽ ተናግሬያለሁ። ማለት አንዳንድ ጊዜ ካፋችን የወጡ ነገሮች ያው መመለስ አይቻልም። ያሳለፍናቸው ነገሮች ሁሉ አሁን ደግሞ ሚዲያው አለ፣ ሪከርድ ይደረጋል፣ ዶክመንት ይደረጋል። ያድነናል ወይ? ስለዚህ የበቀልን አደገኝነት ከማሳየት ይነሳና ማምለጫው መንገድ ይቅርታ፣ ምሕረትና እርቅ ነው። አዘርዋይስ እግዚአብሔር በቀል ላይ የሚፈጸምበት ሰውዬን እግዚአብሔር ይታደጋል፣ በቀል አድራጊውን ግን እግዚአብሔር ይቀጣዋልና በጣም ከባድ ነው የሚል ነው ባጭሩ። ዶክተር ሚት ነው። እሺ እንዳስተጋባ እኮ ፈልቼ እኮ ነው። ፓስተር ይሄ መጽሐፍ መቼ ነው የሚመረቀው? ሚዩት ላይ ነው ያለው መሰለኝ ፓስተር። ቆይ እንትን ልበለልህ። አሁንስ እሺ ቀጥል። መቼ ነው የሚመረቀው መጽሐፉ ፓስተር? በእኛ አቆጣጠር ሰኔ 8 አይ ቲንክ በእናንተ ጁን 15 መሰለኝ የሚሆነው። ኦኬ ምን ቀን ነው? እሁድ ከሰዓት በኋላ ነው። ኦኬ የት ነው ቦታው? ማስታወቂያ ይወጣል ግን እንደው አሁን ላሉት ይወጣል። ሞስት አድዋ መታሰቢያ ነው የምናስበው። እሱ ካልተሳካ ስካይላይት ነው የምናደርገው። ኦኬ እሺ ማን እንዲያነበው ነው አስበህ ነው ፓስተር ጻፍከው? እንግዲህ አንዱ ያስቀመጥከው ነገር በአግባቡ ያልተፈታ በደል፣ ይሄ በውስጣችን ተበድለናል ብለን የምንለውን ነገር በአግባቡ ካልፈታ ነው፣ በአግባቡ አድሬስ ካላደረግ ነው ተሸፋፍኖ አልፎ ቀን ጠብቆ የሚያመጣው ኢፌክት እንግዲህ የተወሰነ ያክል እንትን ብለሃል። ኤሳውም ከያዕቆብ ጋር ነገሩን የፈቱት በሚመስል መንገድ፣ እንዳውም ትልቅ ሪቫይቫል የተነሳ በሚመስል መንገድ እንደዛ ሆኗል። ያዕቆብ ሲመለስ ከላባ ቤት የሆነውን ነገር ጽፏል እሱንም እና ግን አልተፈታም። ስቲል እዛ ጋም ሌላ ማታለል ሆኖ አብሬ እሄዳለሁ ብሎ ተመልሶ እንደሄደ ያልተፈቱ ነገሮች ቆይተው ለሀገርም ለግለሰብም ለቤተክርስቲያንም ችግር ሲፈጥሩ ይታያሉና በቤተክርስቲያን ብዙ እንደዚህ አይነት መከራዎችን እንቀበላለን። በደንብ ሳይፈታ ልዩነት ይመጣል። ከዛ ያ ልዩነት ሌላ ልዩነት ያመጣል። እንደዚህ አይነት ነገሮችና አይ ቲንክ ወደ ኋላም በታሪክ በሪፎርሜሽንም ተካሂዶ ይህንን ነገር ማግኘት ይቻላል። ሃንድል ያላደረጉበት መንገድ ለብዙ ዘመን የቆየ እንትን ፈጥሮ መለያየት ፈጥሮ ያ ችግር አሁንም ድረስ ሲቆይታ ያለና ከመጽሐፍ ውስጥ ትንሽ አንድ እንትን ላንብብ እንደ ቅምሻ እና መግቢያው ላይ ነው፣ ብዙ አልገባ ሰዎች መጽሐፍ እንዲያነቡ። ገጽ 14 ላይ እንደዚህ ይላል። ሌሎች ነገሮችን ይዘረዝርና ስለሆነም የዚህ መጽሐፍ ዓላማ ሁሉም ራሱን በእግዚአብሔር ቃል በመመርመር በመመዘን እንዲሁም በእግዚአብሔር ፍርሃት ሆኖ መልካሙን እንዲያደርግ ክፉ ከማድረግ ልቡን እንዲመልስ ራሱንም በመመልከት እጆቹን አንጽቶ ወደ እግዚአብሔር እንዲያነሳ ከክፉ መንገዱ እንዲመለስ በፍቅር ለማሳሰብ ነው ይላል እና በዚህ ላይ ሁሉንም አጠቃለሃል። ሁሉም ሰው ሚለው እንደ ኢንስቲትዩሽንም እንደ ሀገርም እንደ ግለሰብም ሁላችንንም አድሬስ የሚያደርግ ነገር ነው። ወደ እግዚአብሔር ቃል እንዲመለስ በዛ በእግዚአብሔር ቃል ሚዛን በእግዚአብሔር ፍርሃት ሆኖ አንድ ፖዚቲቭ አንድ ኔጌቲቭ መልካም እንዲያደርግ አክሽን ነው። ደግሞ ሪፍሬን እንዲያደርግ
ራሱን ከክፉ እንዲመልስ እና እጆቹን ወደ እግዚአብሔር እንዲያነሳ ከክፉ መንገዱ እንዲመለስ የሚል ነገር አስቀምጣልና በዚህ መጽሐፍ ላይ ምን አቺቭ ማድረግ ትፈልጋለህ ፓስተር? ሰዎች ኢንስቲትዩሽኖች እንግዲህ ይህንን መልእክት እያገኙ ያሉ ይመስለኛል፣ ወደፊትም በሰፊው የሚያገኙ ይመስለኛል። ምንድነው የምጠብቀው? በነገራችን ላይ አስተያየት የሰጡ ሰዎች አሉ መጽሐፉ ላይ። እንዳውም አንዱ ሰው የሰላም ትምህርት ያስተምራል ዩኒቨርሲቲ ውስጥና እኔ እንደ ቴክስት ቡክ ላስቀምጠው እችላለሁ ነው ያለው። እኔ ምንድነው የሚለው እንግዲህ ሁለተኛ ኤዲሽን ምናምን ሲኖር ደግሞ ሊጨመርም ይችላል እና ግን ባጭሩ በቀል ቪሸስ ሳይክል ውስጥ ነው የሚከተን እና በቀል ያጠፋናል ነው። ሁለት አካል ነው የሚጎዳው። አንደኛ በቀል የተፈጸመበትም ይጎዳል እግዚአብሔር ቢደርስለትም ማለት ነው። ሁለተኛ በቀል አድራጊው ደግሞ ከናካቴው ይጠፋል እና ምናልባት ይጠፋል ያልኩት ካልገባችሁ ኤዶማውያን በተለይ በጣም ከባድ በቀል የፈጸሙት በ586 ቢሲ ላይ ነው። በባቢሎን እስራኤላውያን ሲወረሩ ኤዶማውያን በቃ they were so happy በዘረፋው የተባበሩ የተደበቁትን ያሳዩ መንገድ እንዳያልፉ የዘጉ በቃ ስለዚህ በዛ ውለታ እነሱ እዛ እንዲቀሩ እነዛ ዲፖርት ተደርገው ቆዩና ያው የባቢሎን መንግስት በፐርሺያንስ ተተካ። የፐርሺያ መንግስት ደግሞ ወደ ሀገራቸው ተመለሱ ሲላቸው እነ እዝራ እና ነህምያ ሲመለሱ ሁሉ ሲያስቸግሩ የነበሩት ኤዶማውያን አሉበት እና ከዛ የሜዶ ፐርሺያን መንግስት በግሪኮቹ ተተካ እና በግሪክ መንግስት አሌክሳንደር ሲሞት ለአራት ሲከፈል ሶሪያ ላይ የነገሰው ጆሴፍ አንቲፓስ የሚባለው ሰው የኢሪያስ ጋን መቅደስ ላይ ሲያቀርብ የመካባያን አመጽ የሚባል አመጽ ተነሳ። አንድ ሰው ከልጆቹ ጋራ አይ ቲንክ 5 ናቸው ልጆቹ 5 ወይም 6 አመጹ። ከዛ በኋላ ተዋግተው አሸንፈው ኤዶማውያን በግድ ተገደው የአይሁድን እምነት እንዲቀበሉ ተደረጉ። የሮማ መንግስት ሲመጣ ነገ ለአይሁድ ንጉስ የሚሾመው ከኤዶም ዘር የሆኑትን ነው። ሄሮድሳውያን ኤዶማውያን ናቸው። አሁን የቤተልሔምን አውራጃ ህፃናት ዛሬ ሌሊት ከተወለደ ጀምሮ እስከ 2 ዓመት ያለው ሲፈጅት ታላቁ ሄሮድስ የሚባለው ራይ ያልሰማው ለምንድን ነው ካልክ በቀል ነው። even though he claims to be a Jew, he is not a Jew ማለት በጣም አደገኛ እና የዮሐንስ አንገት የቆረጠው ሄሮድስ የፈጀው ያዕቆብን አንገት የቆረጠው እነዚህ ጨካኞቹ ሄሮድሳውያን ዘር ሐረጋቸው የሚመዘዘው ከኤሳው ነው። በ70 ኤዲ አሁን እንደገና ሮማውያን ያን በሚያከርበት ጊዜ ነው። ምክንያቱም በመካባያን አመጽ ተገደው ወደ አይሁድ እምነት ስለገቡ ጁሽ ነው ተብሎ ተቆጠሩ። 70 ኤዲ ላይ አሁን ከዛው ዘር ውስጥ የሉም ጠፍቷል እነሱ። ስለዚህ እንደዚህ ነው የሚያጠፋው ሰውን በቀል እና ከታሪክም ብዙ መጥቀስ እንችላለን። ለምሳሌ ይቅርታ ባልተጠየቀበት ቦታ እስካሁን ችግር አለ። ሆሎኮስት ናዚ ለፈጸመው ጀርመን ይቅርታ ስለጠየቀች እስራኤልና ጀርመን መካከል አሁን ይሄን ያህል ጠላትነት የለም ታውቃለህ። ግን ይቅርታ ባልተጠየቀበት ቦታዎች ሰዎች በእርቅ ባልጨረሱ ቦታዎች ላይ ስቲል እኔ ስለኛ ሀገርም ጠቅሳለሁ እኮ እኛ ቆይ አሁን እኮ እኛ ጣሊያንን አንጠላም። የመጀመሪያ ዲፕሎማቲክ ግንኙነት ያደረግነው ከጣሊያን ጋር ነውና why should he talk about ምኒልክ ይላል እኮ እዛ ውስጥ እና የራሳችንን ማለት ሰው ከአንኮበር የተነሱት ምኒልክ ረጋሳ ወይም መገርሳም ቢሆኑ እንደዛው ነው የሚያደርጉት። ጊዜው ያንን ሁኔታ እንዲፈጽሙ ያደርጋል። ስለዚህ አንዳንድ ጊዜ ታሪክን መካድም በታሪክ የተፈጸመው መካድም አሁን እኔ እንደዚህ ለማለት ይችላል። ለምን እኔ ሁለት አያቶቼ አርሲ ውስጥ እንግዲህ ከሳቸው ሲዋጉ የሞቱ ናቸው። ስለዚህ አሁን ባወራ ጥላቻ ከማንም በላይ እኔ ማውራት እችላለሁ ማለት ነው። ይገርማል እና አነሰሰሪ ነው አንዳንዱን ነገር ተቆፍሮ የቀረን ነገር መቀስቀስ
እንደ አቤሰሎም እንዳረገው አቤሰሎም ምን አለ እህቱ ትዕማር እያለቀሰች ስትሄድ አይዞሽ ተይ ግድልሽ ወንድምሽ ነው ይሄን በልብሽ አታኑሪ ይላል አሁን ይቅርታ ያደረገ ይመስላል ግን 2 ዓመት ፕሎት ያደረገው አሜኖንን ብቻ ሳይሆን አባቱን ዳዊትን ለመግደል ስለዚህ እንደዚህ አይነቶቹ ሁኔታዎች ከውስጣችን ካልጠፉ እንደ ኤዶማውያን እንጠፋለን እና አደገኛ ነው የሚለው ነውና ይሄ መጽሐፍ አሁን እኔ አንደኛ ላይ አባቶች ሁሉም ትልልቆቹ የተገኙበት ይመረቃል ነግራቸዋለሁ ስለምንታወቅ ቀጥሎ የፖለቲካ ሰዎችም የትኛው ፖለቲካ እንዲገኙ የምንፈልጋቸው ሰዎች ሊገኙ ይችላሉ ከዛ ደግሞ በቤተ ክርስቲያን ደረጃ ደግሞ እንደዚሁ አዲስ አበባም አዳማም ናዝሬት አሰላም አዋሳም ያለ ሰው ጋር እንዲደርስ ነው ኦሬዲ 5000 ኮፒ ታትመዋል እና በጣም ጥሩ ተደርጎ ነው የተሰራው 150 ገጽ ነው እና በጣም ኳሊቲ በሆነ እግዚአብሔር ጥሩ ልጅ ነው የሰጠኝ የአምላክ ቸርነት በጣም ጎበዝ ልጅ ነው ኤዲት ያደረገው እና የመጽሐፉ የተሰራበትም ቀለም ምርጫ ሁሉ ነገር በጣም ቆንጆ ነው በዋናነት እንግዲህ ምንድነው እሱ የመጽሐፍ አለ ኔክስት ኦክቶበር ላይ የኔ ባዮግራፊም እየተሰራ ነው ያለው እና ባዮግራፊው ስሙ የጻድቁ መንገድ ነው የሚለው የኔ ሳይሆን የዛኛው ጻድቅ የዋናው ማለት ነው እና እዛ ውስጥም ያው አሁን እዚህ ውስጥ አንዳንድ በትንሽ ነካዋቸው ምን አይነት በቸርች ሊደርሺፕ ውስጥ ምን አይነት ችግር እንዴት ተሰማኝ ምናምን ሳይደበቅ ለትምህርት በሚሆን መልኩ ያው በተለይ ለወጣቶች ትምህርት እንዲሆን ነው እንግዲህ እኔም ደግሞ አሁንም እያሰብኩ ያለሁት አንዱ ኮንፍሊክት ማኔጅመንትን ፒስ ቢልዲንግ እንዴት ይሆናል ከመጽሐፍ ቅዱስ ከስነ መለኮት አንፃር ተተኪ መሪዎችን እንዴት ነው ክሪቲሲዝም እንዴት አንድል ያርጉ ሳይጎዱ እንዴት ማለፍ ይችላሉ እና አንድ አባባል አለ ስፐርጀን ነው የሚባለው ስፐርጀን የታወቀ ነው ታውቃላችሁ the prince of preachers ይባላልና ስፐርጀን ጦርነቱን ሁሉ አሸነፍኩ ይሄ ጦርነት ግን ገደለኝ አለ ይባላል የትኛው በቤተ ክርስቲያን ውስጥ በእግዚአብሔር መካከል የሚነሳው ማለት ነው እና አንዳንድ ጊዜ ይከፋል ከሌላው ስለዚህ አንዳንድ ጊዜ አሁን ስትራግል የሚያደርጉ ወጣቶችም ካሉ ለነሱም ይሆናል እና እንዳውም ለማን ይሁን የሚለው ጋር እኮ አለ ጽፍ ያለውና በተለያየ ምክንያት እና በተለያዩ ሰዎች በተለያየ ምክንያት አካላዊ ስነልቦናዊ መንፈሳዊ እና ኢኮኖሚያዊ ጉዳት ለደረሰባቸው ሁሉ ይሁንልኝ ብያለሁ ስለዚህ እግዚአብሔር ይሄንን ቁስል መፈወሻ ቢያደርገው የኔ ጸሎት እሱ ነው ማለት ነው እግዚአብሔር ይመስገን እውነት ነው አይቻለሁ እንደዛ ብለሃልና ጌታ ኢየሱስ ይባርክ እኔ እዚህ ጋር አንድ እንደው ማነሳው ሰዎች ሁሉ እንግዲህ ሰኔ 8 ነው አይደል ባባሻ በእኛ ሰኔ 8 ከሰዓት በኋላ እሑድ ቀን እንደ አፍተርኑን ማለት ነው እንግዲህ ሁሉን ለግብዣው ለሁሉም ነው አይደል ከፍተ ነው ለሁሉም ነው እንግዲህ አዳራሹ የበቃውን ያህል ከዛ በኋላ በቀጠና ሁለትም እናደርጋለን እንትን ካላለ ለኛ አሁን ይሄ ለሁሉም ነው ለኢቫንጀሊካልስ ብቻ ሳይሆን ለሁሉም ነው በነገራችን ላይ አንብበውታል እንዳውም በዛ ቀን አንዱ አስተያየት እንዲሰጡ ወይም እንዲናገሩ እንትን ያልኳቸው አምባሳደር መሐመድ ድሪር ናቸው ካቶሊክም ሰዎች ከኦርቶዶክስም አይተውታል መጽሐፉንና አስተያየት እንዲሰጡ ተነጋግረናል በጣም ድንቅ ነው እንደዚህ ይላል አንድ ቦታ ላይ ይህንን መጽሐፍ መነሻ በማድረግ የምንቀስመው ትምህርት ከመፈራረጅና ከመካሰስ ወጥተን ከቂመኝነትና ከበቀለኝነት ይልቅ ይቅርታንና ምሕረትን ብንመርጥ ለገዛ ራሳችን ለምድራችን ፈውስ ልንሆን እንችላለን ይላል ለራሳችን ነው የሚጠቅመን ነው እንግዲህ
ጥላቻው ቂሙ በቀሉ ቤተክርስቲያን ብቻ መሬት ላይ ብቻ ሳይሆን በሶሻል ሚዲያም ላይ አለ ሰፊ የሆነ እንደዚህ አይነት እንትን አለና ቂመኝነትን በቀለኝነትን ትተን ይቅርታና ምህረትን ምርጫ ነው ማለት ነው ፓስተር ነው ወይስ ጠፍንጎ የሚይዝ ልለቀው አልችልም የምንለው ነገር ማለት ሰዎች ብዙ ጊዜ አይ ይሄን ማድረግ አልችልም ይላሉ አልችልም ከአቅም አንፃር ይሄን አረሳም ይላሉ እና አረሳም አንድ ጊዜ እኔ በጣም ተጎዳውና 1968 ነው ወሩ ሰኔ አካባቢ ይመስለኛል ካልተሳሳትኩ በጣም የሚያሳዝን ነገር ሆነ እና በጣም የሆነ ኮንፈረንስ አዘጋጅተን ሰዎች ገብተው በቃ በጣም እንትናሉ በጣም ስሜት የተጎዳ አለቀስኩና በኋላ እነዛ ያረጉ ሰዎች ይቅርታ ብሎ ሲመጡ ያይ እግዚአብሔር በመንፈሱ ከውስጥ ይሄን ካላወጣ አልችልም አልኩኝ አይ ካንት ማለኩና ያኔ ገና ወጣት ነኝ እንግዲህ ምናልባት የ20 ዓመት ወጣት ሳልሆን አልቀረም እና እግዚአብሔር ግን ይረዳል ማለት ፈቃደኛ ከሆን የእግዚአብሔር ፈውስ ፊዚካል ብቻ አይደለም የሰቆቃ ፈውስ ምንለው አይደለም የህሊናችንም ጭምር የስሜት ጉዳት በጣም አደገኛው እኮ ከአካል ጉዳት ይልቅ የስሜት ጉዳት ስሜቱ የተጎዳ ሰው ፊዚካል ህመም ውስጥ በቀላሉ ይገባል ምንም ጥያቄ የለውም የስነ ልቦና ጉዳት የስሜት ጉዳት ወደ አካል በሽታ ይወስዳል ይዞ ሰው ስለዚህ የትራውማ ሂሊንግ የሚባለው እኛ ሀገር ብዙ የማይታወቀው እኛ ብዙ ነገር አሳልፈናል ግን ከውስጣችን ያንን እናወጣው እና አረሳው እና እኔ የሆነ መጽሐፉ ላይ አለ እዛ እንዳውም ፌስቡክ ላይ መለሱ ምሬትን መንከባከብ ምሬትን ሃርበር ማድረግ አይጠቅምም ዋው መንከባከብ የሚለው ወዲጆዋለሁ ፓስተር እና ቢተርነስ የሚባል ይወልዳል እሱ ቢተርነስ ደግሞ ወዴት ይወስዳል በቃ ትመረዛለህ ትጠላለህ ለበቀል ትዘጋጃለህ እና ሰውየው እኮ እንዳውም ትዝ ላይለው ይችላል አንተን መጉዳቱን ላይ ያቀም ይችላል maybe he doesn't even know that እና አንተ እዚህ ትከነከናለህ በቃ ትንሽ ለራስም ጭምር ነው ማለት ከምንም በላይ መጀመሪያ ለራስ ጌታ ይባርክ አንድ የመጨረሻ ከመጽሐፉ ላቅመሳቸውና እዚህ ያሉት ሁለታችን ነው እንግዲህ ያዘጋጀነውና እሱ ደግሞ ያዘጋጃቸው ጥያቄዎች አሉ ከዛ ልጆች እናስገባለን የወንጌል አማኞችን እነሱም በቀጥታ እንዲጠይቁ ማለት ነው ለኛ ዛሬ በጣም የደስታ ቀን ነው በእውነት አንተ መጥተህ አባት ከልጆቹ ጋር እንደሚጫወት እንደሚያወራ ይህን እድል ስለሰጠህ እሺ ጥያቄ ነው የምጠይቀው ፓስተርና ለመሆኑ ስንቶቻችንን በውስጣችን የተዳፈነ ቂም አርግዘን ለይምሰል ጥርሳችንን ብልጭ በማድረግና የተውነው በማስመሰል የምንጓዝ ያረገዝነው ቂም በአግባቡ ታክሞ ካልተወገደ ጊዜው ደርሶ በቀል የሚባል ነቀርሳ የሚወልድ ጠንቅ መሆኑን እንረዳ ይሆንን ይላል ጥያቄ ነው እንግዲህ ያው ሪቶሪካል ነገር ነው ያቀረብክልን እኔንም ራሴንም እንዳይ አድርጎኛል አንዳንዱ ነገር ቀስ ብሎ ነው ያው ጽንስ ሲጀምር ባይንም አይታይ ነው ከዛ ግን ጽንሱ አንዴ ከተጀመረ እኛ ሃርበር ካደረግነው እንዳልከው ማለት ነው እና እኛ ካልፈቀድንለት ጽንስ ሊኖር አይችልም አንድ ሃርበር ከተደረገና ግን ያቺ ትንሽ ነገር ትንሽ መስላን ከተውናት ጊዜ ጠብቆ አድጎ ያ በሽታ ነቀርሳ ይሆናል ነቀርሳ ደግሞ ኮምፒት የሚያደርገው ከማንነታችን ጋር ነው የባህሪው የነቀርሳ ባህሪ ያ ነው የኛን የሚመስል እኛ ያልሆነ
ነገር ሆኖ ባህሪያችንም ሼፕ ያደርጋል። እንግዲህ እንደ ሀገር ነው የመጡ የቆዩ ነገሮች አሉ ሲጀመሩ በተለያየ በቃ በኮንቪኒየንስ በቃ ይመቻል ይሄን ነገር ብናደርግ ለትግል ይመቻል ተብሎ የመጣ ግን ከኛ ጋር የቆየ ከመቆየቱ የተነሳ ደግሞ ላይሰንስ አውጥቶ እውነት የሆነ ማለት ነው እና እነዚህ ነገሮች እንደ ሀገርም እንደ ግለሰብም እንደ ቤተክርስቲያንም አንዳንድ ጥሎች ሲጀመሩ የዛሬ 50 ዓመት በጓደኞች መካከል የነበሩ ትንሽ ግጭቶች አሁን አድገው ኢንስቲትዩሽናላይዝድ የሆኑ ችግሮች አሉና ይሄንን እንግዲህ እንደ ህዝብ ራሳችንን የምናይበት አንድ እሱ ነው ያለፈውን የምናየው ለዛ ነው ፕሮፌቲክ የሚሆነው ደግሞ አሁን ካላስተካከልን እነዚህ ነገሮች ደግሞ የበለጠ አድገው ሌላ ደረጃ እንደሚደርሱ የሚያሳይ ነውና ሰዎች ሁሉ ይህን መጽሐፍ በተከፈተ ልብ በሂዩሚሊቲ ዲፌንሲቭ ሳንሆን እግዚአብሔርን ቃል እንትን ያለ ነው ሁለተኛ ደግሞ ታሪክንም አሁን ነባራዊ ሁኔታንም እንትን ያለ ነው ያው ካንተ ጋርም ስናወራ ደግሞ ፓስተር አሜሪካ ውስጥ ያለው አሁን ተርሞይል የበቀል ውጤት እንደሆነ በብዙ ትልልቅ ሚዲያዎችም እየተዘገበ ነው ያለው አንዳንዶቹ የዛ አባል የነበሩ ሰዎች አሁን የሪግሬት ያደርጋሉ ብለን ማናስባቸው ትልልቅ ጆርናሊስቶች እንትን ያደረጉ ነው በሚያስደነግጥ ሁኔታ እና ይሄ ቁጭ ብለን ሪፍሌክት ማድረግ የሚገባን ጊዜ እንደሆነ አምናለሁ መናገርም ትችላለህ ግን ለኔፍሬም ሰጥቼ እንትን እላለሁ ምን ብትናገረው ካለ በዚህ ላይ ተናገር ያንቺል ቀጥሉ እሺ ኤፊ ቀጥል አንዴ እንት ኮሜንቱን እንፈትላቸውና ትንሽ እንትን ፓስተር ማረፍ ይበል ፓስተር ካሜራን አጥፍተህ አረፍ ማለት ትችላለህ ትንሽ አንድ 5 ደቂቃ እሺ ቀጥል ኤፊ እሺ መጀመሪያ ያው አጥር ያለ ጥያቄ ነው የምጠይቀው ፓስተርዬ መጽሐፉ ሲሰራጭ ኦንላይን ከኢትዮጵያ ውጪ ለምን ነው ኦንላይን አቬሌብል ይሆናል ወይ እሱን መጠየቅ ፈልጋለሁ እንዴት ነው ስርጭቱ የሚሆነው እሱ የታሰበ አይ ቲንክ የሚሆን ይመስለኛል እሱ እንዴት እንደምናረጋው ከየአምላክ ቸርነት እና ከሌሎች ያው በዚህ ጉዳይ ላይ እንትን ካላቸው ጋር ዲስከስ እያደረግን ነው እሺ ቆንጆ እንደዛ የሚደረግ ሆነ ጥሩ ነው እንደገና ደግሞ እንደ ጥያቄ ሳይሆን ሪኮመንዴሽን ምርቃቱን ቅድም ነግረናል ቦታ አድዋው ወይም ደግሞ ካልተሳካ ደግሞ በሆቴል ውስጥ እንደሚሆን ነግረናል ያው ማስታወቂያውን እንሰራዋለን በጣም የሚገርም ሆቴል አለ አዲስ አበባ ስካይላይት የሚባል የኢትዮጵያ አየር መንገድ እንትን ነው it is excellent በጣም ኤክሰለንት ነው አይ ቲንክ አድዋ የሚሳካ ይመስለኛል ግን ካልሆነ ያው እኔ ፑሽ ማድረግ ስለማልወድ ነው እንጂ ይሳካል ያስባል እንደ ሐሳብ ግን ፓስተርዬ ያው ሶሻል ሚዲያ ላይ ደግሞ ምርቃቱ ቢኖር ምናልባት መተን አቴንድ ማድረግ ማንችል ሰዎች ሶሻል ሚዲያ ላይም ደግሞ ቢመረቅ ቲክቶክ ላይ ጥሩ ነበር ዶክተር ጋር ተነጋግራችሁ ከዶክተር ሻውል ጋር እንደዛ ቢሆን የተወሰነ አቆይልንና ለእንትን ብለ የተወሰኑ ኮፒዎች 100-200 ኮፒ እነሱን እኛ እዚህ ሚዲያ ላይ በዶላር ዋጋቸው እንትን እንላለን እንገዛለን ለሰዎችም እንሰጣለን ስጦታ ርዕሱ እዚህ ጋር የምታዩት ነው በቀለኛውን ያጠፋዋል ይላል ስለዚህ በጣም ኢምፖርታንት ነገር ነው እንዴት አድርጌ እንደው በቃ አንዳንዱ የገባይ ነገር እንዴት አድርጌ እንደማሳያችሁ አላውቅም በቀል የሚለው ቃል በቀይ የተጻፈው እና ሰውየው ደግሞ ይሄው ተቃጥሎ ራሱ ሊጠፋ ነው ቀጥሌፋ እሺ እሱ በቃ እንደዛ ከሆነ ጥሩ ነው እኛም እንግዲህ እንዲደርሰን ማለት ነው እንደዛ ምርቃቱ የሚመቻች ከሆነ ጥሩ ነው ወደ ጥያቄ ሲገባ ፓስተርዬ ሶሻል ሚዲያ ላይ ያሉትን ስፒሪቹዋል አክቲቪቲዎች ትመለከታለህ ወይ አይ ኖ በጣም ብዙ ስራዎች አሉብህ ትልቅ ህብረት ነው የምትመራው ሌሎችም ጉዳዮች አሉ ግን ሶሻል ሚዲያ ላይ ያሉ መንፈሳዊ አክቲቪቲዎችን ትመለከታለህ ወይ
ከተመለከትክ ደግሞ ምንድነው የወንጌላውያንን በተመለከተ የምትሰጠው አስተያየት? አካሄዱ ጥሩ ያልሆነው ጥሩ ሆኖና ካለው ጥሩ ወን ከሌል እንደገና ደግሞ መታረም አለበት የምትለው ደግሞ ምንድነው? ከዚህ በጣም አክቲቭሊ አልመለከትም፣ ግን አልፎ አልፎ ያለው አንዱ ምናልባት እኔ የምለው ምንድነው የእግዚአብሔር ቃል የሚለው ማንኛችሁም ክፉ ቃል ካፋችሁ አይውጣ ስለሚል ሶሻል ሚዲያ ላይ የኛ ሰዎችም እንደሌሎቹ አንዳንድ ጊዜ በቃ ስሜት ውስጥ ገብተው ወደ መሳደብ ወደ መራገም ይሄዳሉ። ስለዚህ በተቻለ መጠን ራሳችንን ገዝተን ምሳሌ ሊሆን በሚችል መልክ ነው ሪአክት ማድረግ ሳይሆን ሪስፖንድ ማድረግ አለብን ብዬ ነው የማስበው። ለማይሆን ነገር አንዳንድ ጊዜ በጣም ከባድ ነው አይደል? አንዳንድ ጊዜ አላስፈላጊ ነርቬን ነካኝ ብሏል ሰውየውና የሚነካ ነገር ሲሆን ሰዎች ነንና አትሊስት የእግዚአብሔርን ጸጋ ጠይቀን እነሱ አንዳንድ ሰዎች ጋር ምን እላለሁ እኔ ጥላቻን ያውቃሉ፣ ፍቅርን መቋቋም አይችሉም። እውነተኛ ፍቅር የኢንቴግሪቲ ኦፍ ላይፍ እና የምህረትን ራይን አይነት ነገር አንዳንድ እምነት ውስጥ ያሉ ሰዎች አይችሉትም። እሱ ነው እንትን የሚያደርጋቸው። ለምሳሌ እኔ ጌታን ለመቀበል በጣም መጀመሪያ ትንሽ ሾክ ያደረገኝ ነገር ምንድነው? በጣም ኃይለኛ የነበረ ስሙ በላቸው ነው። አሁን እንኳን ሳሙኤል ብሎ ቀይረዋል። በላቸው ጌታውን ይባል ጓደኛ ነበረኝና መጨረሻ ኃይለኞች ናቸው። እና እኔ እሱ ከሜዳ ውጪ ስለማልችለው ተንኮል የምሰራው እሱ ላይ እኔ ኳስ ሜዳ ስንጫወት ማለት ነው። እና አንድ ቀን ፋውል አልኩና እንደዚህ እግሬን ታቋርጌ እመታለሁ ብሎ ከዛ ሌላ ጊዜ ቢሆን ሊመታኝ ነው የሚሮጠው፣ ግን ዳኛ ስላለ ነው እንደዛ ማረገው። እኔና ያለታ ግን ምን አለ ፈገግ ብሎ ጌታ ይባርክ አለኝ። እኔ ጌታ ይባርክ የሚለው አልገባኝም፣ በእርግጥ እንደ ስላልነበር ግን ፈገግታው ገርሞኝ ከዛ እኔ ለኔ ቡድን አንበል እጄን ምልክት ሰጥቼ ከሜዳ ወጣሁ። መጫወት አልቻልኩም። እና መጨረሻ ጨዋታው ሲያልቅ ፈለኩትና በላቸው ምን ነው ክፉ ነገር ሰርቼብህ ጌታ ይባርክ አልከኝ? ጌታ ይባርክ ማለት ምን ማለት ነው? እና ደግሞ ፈገግ ነው ያልከው ስለው አዲስ ፍጥረት ሆኛለሁ ሲል ከት ብዬ ሳኩኝ ነው። እና ያው ቁመቴ 1.65 መልክም ጠይም ጸጉሬም እንደዚህ ምናምን በየቀለድኩ አይ ጌታ ኢየሱስ ማለት ተወከነም እምነት አለኝ አልኩ። ግን እንትኑ የዚህ ልጅ ለውጥ እኔ ማቀው ልጅ ነው። ከወገቡ በላይ ራቁቱን እኮ ሰልፍ ላይ ሁሉ ተገርፎ ያውቃል በባህሪው ምክንያት ትንሽ እንትን ብቻ ያሁን ነገር ነው እሱ አሁን። እና እሱ ተለውጦ ጥሩ ሰው ሲሆን እኔ ያንን መቋቋም አልቻልኩም። እኔ ማለት ተኮነንኩ በራሴ። እንዳው ምን አልኩት በቃ እኔ ልክ አይደለሁም ናም ብዬ በቃ በጣም ተጸጸትኩ። እና አንዳንድ ጊዜ ክፉን በክፉ አትመልስ፣ ክፉን በመልካም አሸንፍ እንጂ ክፉን በክፉ አትመልስ የሚለው እግዚአብሔር ቃል ለዚህ ነው። እና አንድ ምሳሌ ብቻ ልናገርና ቻይና ዋችማን ነው የትኛው መጽሐፍ ላይ እንደሆነ አላውቅም። አንድ ጊዜ ሁለት ገበሬዎች ማሳ ጎን ለጎን ነበራቸው። አንደኛው የውሃ ፓምፕ መሳቢያ ነበረውና ማታ በቃ ሲሰራ ይቆይና ወደ ማሳው ፓምፕ አዙሮ ሲሄድ ያኛው ይመጣና ወደ ራሱ ጧት ሲመጣ የሱ ደረቅ ነው፣ ይሄኛው በጣም ተቸገረና ፓስተሩን አማከረው። ምን ይሻለኛል እንደዚህ ያደርገኝ ነው ሲል መጀመሪያ የሱን አጠጣለታል። ከዛ የሱን አጠጥቶ ወደ ራሱ አዙሮ ሲሄድ ሰውየው ተንኮለኛው ሲመጣ አሁን ዋጣ የሱ ማሳ ርዟል። ምን ያርግ? ከዛ ጧት ምን ነው እኔ እንደዚህ ሳረግ ብስል አይ እኔ ክርስቶስ ይሄን አስተምሮኛል መተኛ ምዕራፍ የሚባል ጋላ አለው። ከዛ ያም ሰው በዛ ምክንያት ተለወጠ የሚል አንብቤ አስታውሳለሁና እንግዲህ እኛም ድሮ የዛሬን አርገውና ጴንጤዎች እንደዚህ ነበርንና ሶሻል ሚዲያ ላይ ቢሆን እውነትን መናገር በግልጽ መናገር ጥሩ ነው። ግን አንዳንድ ጊዜ መጽሐፍ ቅዱስ ውስጥ ከአውድ ውጪ ለምሳሌ ሰው ውሻ ብሎ መስደብ፣ ምክንያቱም ውሾች ብሏል መጽሐፍ ቅዱስ እያልክ
ይሄ በጣም አነሳሳሪ ነውና እንደሱ አይነት ነገር ላይ አይ ቲንክ መጠንቀቅ ያለብን ይመስለኛል። እውነትን በፍቅር መግለጥ ጥሩ ነው። እሺ ፓስተር እየተባረክ ጌታ ኢየሱስ ይባርክ። እንግዲህ እኔም ወስጃለሁ የሚሰሙም እንግዲህ እዚህ ሶሻል ሚዲያ ላይ አብረን የምናገለግል ሰምተዋል ብዬ አስባለሁ። ሌላኛው ሁለተኛው ጥያቄ ምንድነው እስቲ የሚቆጭ ነገር ይሄ ትውልድ ከኛ መኮረጅ ነበረበት ግን አልኮረጀም ብለህ የሚቆጭ ነገር ካለ እሱን ብትነግረን። በጣም ማዝነው በጸጋ ስጦታዎች ስም አሁን አንዳንድ ሰዎች የሚያረጉት ነገር በጣም ያሳዝነኛል። በጣም ሁለተኛው ያው ብዙ ጊዜ ተናግሬያለሁ፣ ትህትና የመመለክ ፍላጎት ያላቸው አገልጋዮች እንደነ ጳውሎስ እና ባርናባስ ሲላስ እና ጳውሎስ ናቸው አይደል ልብሳቸውን የቀደዱት መሸሽ ሲገባቸው ሰው እንዲያከብራቸው እንዲሰግድላቸው። በጣም ይሄ ማለት ለዚህ ነበረ ያ ሁሉ መከራ የተቀበልነው ላለው አንዳንድ ቀን በጣም ነው ማዝነው። እና ማለት መከባበር ጥሩ ነው ግን ክብር መፈለግ ግን አያስከብርም። እና ሰዎች አክብሮት ሳይሆን አምልኮት ሰብ እንዲኖር በእግዚአብሔር ስም በጸጋ ስጦታዎች ስም በመንፈስ ቅዱስ ስም ማለት ከራሱ ከመንፈስ ቅዱስ ባህሪ የማይገናኝ በጣም እብሪትና ትዕቢት የሞላበት አይነት ህይወት እና በጣም እኮ አያፍሩም ማለት አንዳንድ ጊዜ በጣም ነውር ነው። በጣም ካፋቸው የሚወጣ 1 2 3 ማለት አልፈልግም እንጂ ደግሞ በጣም የሚገርመው ቆሻሻ ህይወት እየኖሩ ቅድስና ይሰብካሉ። ምናቆ ተጨባጭ ህይወት እያለ ማለት ነው። እና ይሄ ድሮ እንግዲህ ጴንጤ ቁጥሩ ደርግ ያኔ ኢህአፓና ጴንጤ ነበር የሚፈራውና ከኢህአፓ በላይ ጴንጤዎችን ነው የሚፈራው። ለምን ኢህአፓ አትሊስት ይተኩሳል ይገላል እሱም ይገለዋል። ግን እኛ እንደውም ምስክር አያስፈልግም ለጴንጤ ነበር የሚባለው። እንደዚህ ያርጋል። አዎ እና ምንም ያህል ቢጠላን እኮ የሚገርመው ደግሞ ታማኝነት የሚያስፈልገው ቦታ ላይ ጴንጤዎችን ነው የሚሾመው። ዛሬ ኮረፕሽን ማጋ ነው ያለው። በጣም ያሳዝናል ማለት በጣም እና አንዳንድ ጊዜ ሰዎች አንድ የሚያስቅ ነገር እንደው የሆነ ሰው ነግሮኛልና ሰውየው ጉቦ ከሰዎች ሚሊየንስ ጉቦ ወስደው ከዛ በኋላ ቤቱን አምሰራ መሰለኝ ምስጋና ፕሮግራም ብሎ ጠራ አለ። ከዛ ጠርቶ እና የጻፈው ጥቅስ ቤቱ ላይ የመንጀርገግ ዓመታችን ብሎ ነው የጻፈው አለ። ያሳፍራል በጣም ማለት እግዚአብሔር ትዕግስቱ ብዙ ነው፣ ይቅር ባይ ነው። ግን the worst will be ጅራፉን ያነሳ ቀን ነው። እና አንዳንድ ጊዜ እኛ ምንጮኸው ምንቆጣው እኮ እኛ ብንቆጣ ይሻላል። የእግዚአብሔር ቁጣ ከነደደ ማብረጃ የለውም፣ ከባድ ነው። ኃይለኛው እግዚአብሔር እጅ መውደቅ ይላል አይደለም፣ ከባድ ነው። ስለዚህ ከሰዎች ማለት ያንን የመሰለ ድሮ የሚጠሉን ስለ እምነታችን እንጂ ስለ ባህሪያችን አልነበረም። እና ትዝ ይለኛል በደርግ ዘመን እነ ተስፋዬ ጋቢሶ ታስረው አንድ አሁን በሕይወት የሌሉ የመንግስት ባለስልጣን የነበሩ በጌታ ያሉ ሰው የዛን ጊዜ እዛ ደህንነት ኃላፊውን ያናግሩታል። ምን አረጉ እነዚህ ልጆች? በጣም ጥሩ ናቸው፣ ታማኝ፣ ሚስጥራቸው ማይወጣ፣ እንዲያውም ለኛ መስሪያ ቤት እንደነሱ አይነት ነበር እንደው ብናገኝ። ታዲያ ለምን ታስራቸዋል? ማሰር አይደለም መገደል አለባቸው። ምን ጴንጤ ስለሆኑ ነው ይላሉ። እና የጠላቸው ጴንጤ ስለሆኑ እንጂ ነው። እኛንም አስታውሳለሁ አሊ ሙሳ ምንድነው ያለው? ካድሬ ሰብስቦ ምንድነው እንደነዚህ 3 ነበር ወንጌላውያን እና እንደነ ጻድቁ
አይነት ሰዎች ለአብዮታችን ባገኘን ብሏል። በቃ ይቆረጡ በህይወታቸው። እናንተ ታጥቃችሁ ትፈራላችሁ። እነሱ በባዶ እጃቸው እኔ 10 ወር አስሬ ፈትቻቸው ይሄው ከኔ ጋር ተጋፍተው ምግብ ቤት ይገባሉ። ሲፈታን ከሀገር ምን ወጣ መስሎት አልወጣንም። እና ይሄ ማለት እውነተኞቹ የሉም ማለት አይደለም። ብዙ እውነተኛ ብዙ ጌታን የሚወዱ አሉ። ግን መቼም እንደ ኤልያስ እኔ ብቻ ቀረዋል አይደል? እግዚአብሔር 7000 8000 ይኖረዋል። ግን አንዳንድ ለሌላ ሰው ለማያምኑ ሰው ምክንያቱም ምን ይላል ለቤተ ክርስቲያንም ለአሕዛብም ለአይሁድም መሰናከያ አትሁኑ ስለሚል አንዳንድ ጊዜ በጣም በሚያሳዝን ደረጃ ለመሰናከያ የሚሆኑ አሉና እንግዲህ እውነቱን ማስተማር ማሳየት መጸለይ የግድ አስፈላጊ ነው። ስለጠየቀኝ ነው። ፓስተር እሺ ተባረክ። ጌታ ኢየሱስ ይባርክ። ይሄ መጨረሻዬ ነው ያሁኑ ሶስተኛው። ምን ኦርደር ትሰጠናለህ? ምን ምክር ትሰጠናለህ? ይሄን አርጉ የምትለን ነገር በተለይ ደግሞ ሶሻል ሚዲያ ላይ ለምናገለግል ሰዎች ምን ትለናለህ? ሶሻል ሚዲያ ላይ አንደኛ ያው እናንተ የራሳችሁን እምነት በደንብ ጠንቅቃችሁ ወቁ እላለሁ። ሜቢ ፕሮፐር ቴዎሎጂ ስኩል ካልገባችሁ ወደፊት ማድረግ የምንችለው ነገር ይኖራል። ማለት ቤዚክ የሆነ ነገር አሁን የሆነ ካሪኩለም እያዘጋጀው ነኝ እኔ። ፕራክቲካል ቴዎሎጂ የሚባል አስፔክት አለ ቴዎሎጂ ውስጥ ነው። አንደኛ የምናምነውን ማወቅ፣ እሱን በጨዋ ደንብ ነፍሳችንን ገዝተን መግለጥ፣ ሌላው ልክ ያልሆነውን በምንቃወምበት ጊዜ ፐርሰናሊ ግለሰቦቹን ሳይሆን አስተሳሰቡን ነጥሎ መቃወም እና ያንንም በትህትና ማድረግ ያስፈልጋል። እርግጥ በቁጣም በድፍረትም መናገር ያለብን ጊዜ አለ። ግን የምንቆጣው በኃጢአት ላይ በስተት ላይ እንጂ በሰዎቹ ላይ መሆን የለበትም ማለት ነው። ርህራሄን እንዳናጣ በጣም መጠንቀቅ ያስፈልገን ይሆናል። ስለዚህ ጊዜ በተለይ ጳውሎስ እንግዲህ ታውቃላችሁ አይደለም? አንዳንድ ጊዜ በጣም ይቆጣል። ግን ይሄንን በሚያደርግበት ጊዜ ለነሱ ካለው ፍቅርም ጭምር እንደሆነ ግልጽ ያደርጋልና ምናልባት እነዚህ ነገሮች ነው የምለው እኔ። ተባረክ ፓስተር። ይጨርሻለሁ ጥያቄን ዶክተር። እሺ እፊ ተባረክ። ይህንን ፕሮግራም ከኔ ጋር አብረህ ሆነ እንትን ስላልክ ለዶክተር ጥላይ ደግሞ ልስጠው እና ለካህን አንዳንድ ጥያቄ እንዲጠይቁ ከዛ በጣም ብዙ የወንጌል አማኞችም ሌሎችም እምነት ያሉ ሰዎች አሉ እናስገባና ሰዎች አንዳንድ ደቂቃ ጥያቄ እንዲጠይቁ እናደርጋለን። እኔ ጀስት ኮሜንት ማደርገው ጠይቄ ያለው ነግሬህም አለው። ከፓስተር ጻድቁ ኦብዘርቭ ያደረኩት ነገር በስብከቱ በንግግሩ በአካልም አግኝቼ ለማውራት እድል አግኝተናል። በሁሉም ነገር ላይ ያየሁት ኮንሲስተንት ነገር የእግዚአብሔር ቃል ላይ ያለው እንትን ነው እና ስብከቶቹንም ኢንተርቪዎቹንም ሰምታችሁ ከሆነ አሁንም በነበረን ጊዜ የእግዚአብሔር ቃል ላይ ተደግፎ ነው የሚያደርገውና ምናልባት ወደ ኋላ መሄድ ቢፈቀድልኝ እኔ በህይወቴ ማድረገው አንድ ነገር ካነበብኩት በላይ ሞር ጊዜ በእግዚአብሔር ቃል ላይ አጠፋ ነበር ብዬ አስባለሁ። ሞር እዛ ውስጥ ገብቼ ስለ እግዚአብሔር ቃል ከማጥናታችን በፊት የእግዚአብሔርን ቃል ማጥናት የሚለውን ካንተ ተመሪያለሁ። ምን ዴፕዝ ኦፍ እንትን አለ አንደርስታንዲንግ አለ ቸርች ሂስትሪ መሰረታዊ የሚባሉ ዶክትሪኖችንም ያው የሥነ መለኮት መምህርም እንደመሆን መጠን ግን ከሁሉ በላይ እሱም ያስደንቀኛል ታሪክ ላይ ያለ ኮማንድ ኦፍ ሂስትሪ ላይ ከዛ በላይ ግን እግዚአብሔር ቃል ላይ ያለ ነገር በጣም ይደንቀኛል እና እግዚአብሔር ይባርክ። ወጣቶች ምናልባት ኋላ ላይ መልእክት ከሶሻል ሚዲያ የምታምኑትን ወቁ የሚለው ያው ምናምነው ምናት ከዛው ከቃሉ ላይ ስለሚመጣ ሞር እዛ ላይ ጊዜ እንዲያጠፉ ያልባከነ ጊዜ እንዲሆን
ካንተ ህይወትን ይሄንን ኦብዘርቭ አድርጌያለሁ። ዶክተር ጥላዬ ምታው ያልኩትን ምንድነው ለምሳሌ አሰን ኢቫንጀሊካል ክርስቲያን እኔም ማምነው አለ ሌላው ክርስቲያን ትራዲሽን ከኔ በምን ይለያል እና ሌላ እምነትም ካለ እንዴት ነው የሚለውን ማወቅ ነው። ያው እኛ ኮምፓራቲቭ ሪሊጅን ብለን እናጠናለን ይሄ እና ወርልድ ሪሊጅን የሚባል ኮርስም አለ ወይም አዘር ቢሊፍስ ብለን ምን ለማለት ነው እዛ ውስጥ ለመግባት ሳይሆን አትሊስት ዲፈረንሱን በምን ላይ ቤዝድ ሆኖ ነው። ለምሳሌ አሁን ካቶሊክ እና ኦርቶዶክስ ምንድነው ያለያያቸው? ምን ኦልሞስት ዘ ሴም ግን ምንድነው ሂስቶሪካሊ ምንድነው ብሎ ማወቅ ኦኬ ሉተር ፕሮቴስታንት የተባለው ስያሜ የተሰጠን ሉተር ከካልቪን በምንድነው የሚለዩት? እና ኢቨን እነዚህ ሪፎርመሮች እኮ ሶስት ናቸው አይደል? ሉተር አለ፣ ካልቪን አለ፣ ዙዊንግሊ አለ እና የጆን ዌስሊ ትራዲሽን ከዙዊንግሊ ተከትሎ ነው የሚመጣውና አንዳንድ ጊዜ ራሱ እዛ አካባቢ የሆነ መጽሐፍ ሪኮሜንድ ላርጋችሁ 21st century theology የሚል አለ እና 21st century theology የሚል መጽሐፍ አይ ቲንክ እሱን ማየት አንዳንድ ጊዜ ኤሪክሰን የሚባል ሰው ደግሞ ቴዎሎጂ ላይ ይጽፋል። ሞዴሬት ነው እሱ በጣም እንደዚህ አይነት ጀነራል ነገር ሲኖር ምክንያቱም ቴዎሎጂ ፕሮፐር ገብቶ ክፍል ያልተማረ ማለት ሰው ቢሆን አሁን እኔ መታዩ ፍሬም ስላለው ነው እንትን ያልኩበት ነገር ዝም ብሎ ከዛም ካነበበ አንድ ሰው ፍሬሙ ከሌለው ምንድነው ይሄ አሁን ቴዎሎጂም እንግዲህ ሲስተማቲክ የሚባል ቢብሊካል ቴዎሎጂ የሚባል ሂስቶሪካል ቴዎሎጂ ይሉታል። ከዛ ደግሞ ዲስፔንሴሽናል ኮቨናንት ምናምን ይባል ነገር አለ። እሱ ጣጣ ብዙ ነው ግን አትሊስት ዋና ጉዳዮችን ትንሽ ማወቅ እንትንህን ለመጠበቅ ይረዳል ለማለት ነው። አሜን። አይ ተባረክ ፓስተር ገብቶኛል። አሁን የምታምኑትን ነው የሚለው እነዚህ ነገሮች ብዙ ጊዜ በተለይ በዲቤት በመናደርግ ኮንቨርሴሽን በመናደርግበት ጊዜ በጣም ክሪቲካል ናቸው። እሱን እንትን እያልን ያለ ነው። እሱን በደንብ እየተደረገ ነው ያለው። ደስ ይላል። ዶክተር ጥሌ አንድ ጥያቄ ለፓስተር አቅርብለት። ሁለት ጥያቄ ነው ያዘጋጀው በርግጥ። እሺ ፓስተርዬ እንኳን በጣም ደስ ብሎኛል። እኔ ኤግዛይትድ ሆኛለሁ ዛሬ አንተን አግኝቼ ስትናገርም ስታስተምርም መስማት ፕሪቪሌጅ ነው። መጽሐፍ በርግጥ በጣም ትልቅ በቀል የሚለው ሰፊ ሐሳብ ነው። እኔም ተጠቅሜበታለሁ። ብዙ የተጎዳውበት ነበርና ጌታን አግኝቼ መጽሐፍ ቅዱስን በማንበቤ ነው እንግዲህ ኤቲስት ነበርኩና እግዚአብሔር እንግዲህ በቀልን አስቶኛል እዛን ሰዓትና በቀል ምን ያህል ሰውን ራሱን መልሶ ግለሰቡን እንደሚበላ በህይወት ያያቸዋለሁና ይሄ በጣም ክሪቲካል የሆነ መጽሐፍ ነው። ምንነው ያን ድሮ ባገኘሁት እንደው አይነን ነው ጀለሲን እንትን የተሰማኝ ምንድነው እና ጌታ ኢየሱስ አብስቶ ይባርክልን መጽሐፍ ስላበረከትክልን እንደው አጠር ያለ አንድ ሁለት ጥያቄ ጠይቃለሁ። እንደው የመጀመሪያውን የምጠይቅ የአብያተ ክርስቲያናት ህብረት አባላት የሆኑትን ቤተክርስቲያኖች አስተምሮም ሆነ ልምምዶችን እንዴት ሞኒተር ያደርጋል ወይ ደግሞ እንዴት ኢንፎርስ ያደርጋል? ኢንፎርስ ማድረግስ ማንዴት አለው ወይ የሚለው የመጀመሪያው ጥያቄ ነው። ተራ በተራ ነው ፓስተር የሚመልሰው ዶክተር ሻው አቅርበውና እሱ አድሬስ ያደርገው። እሺ ግን በትችሉ የማትችሉ የፋጋ ለሊት ነው የምትችሉ በቪዲዮ ብትገቡ ቴንክ ዩ ዘራዊ የምትችሉ በቪዲዮ ግቡ። አስቲ አይችልም ይመስለኛል። እንደዛ ብታረጉ ጥሩ ነው። ቀጥል ዶክተር። እና አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ በጣም ቻሌንጅ የሆንኩበት ነው። በተለይ ባለፉት 5 ዓመታት
ይሄ ምንድነው በመላው አፍሪካ ኢትዮጵያ ችግር ብቻ አይደለም የሐሰተኛ ነቢያት ወይም ደግሞ ሰልፍ ፕሮክሌም ፕሮፌትስ እንዳሸን እየበዙ ያሉበት ወቅት ላይ ያለነውና በተለይ ኢቫንጀሊካል በአፍሪካ አጀማመሩ አቅጣጫው ሙሉ ለሙሉ ቀይሮ ክርስቶስን ከማሳየት ይልቅ የፐርሰናል ጌይን በከፍተኛ ሁኔታ እየተስፋፋበት ያለ ሁኔታ ነው ያለው ለመመስከር እንኳን የተቸገርንበት ወቅት ላይ ነው ያለነው በጣም እኔ ፐርሰናሊ ተፈትኛለሁ በዚህ ጉዳይና በቃ የሐዋርያት አገልግሎት ወይም ደግሞ ይሄ ምንድነው የነቢያት አገልግሎት የለም ወደሚለው ኮንክሉዥን እስከገባ ድረስ የሚደረገው ሁኔታ እየገፋፋኝ ያለ ሁኔታ ነው ያለውና እስቲ እኔም ፐርሰናሊ ምን ትመክረኛለህ ከኛ ጋር ናቸው ልበል ወይስ ከኛ ጋር አይደሉም ብዬ ልደምድም እነኚህ ሁለት ጥያቄዎች ናቸው ተባረክ ያ እንደ የመጀመሪያው ልመለስና የመጀመሪያው እንግዲህ እንዴት ነው ሞኒተር የምናደርገው የሚለው እኛ እስከ ግራስሩት ድረስ ህብረቶች አሉ ለምሳሌ አገር አቀፉ አለ ከዛ ደግሞ በክልል አለ ክልል የመንግስት ፖለቲካል ክልል አንከተልም እኛ እንደሚቀራረቡት አድርገን ወደ 20 ክልሎች አሉ ከዛ ዞን አለ ከዛ ወረዳ አለ ከዛ የከተማ ህብረቶች አሉ ስለዚህ እንደ አግሪመንቱ በዛ ሁኔታ መኖራቸውን አንዱ ምናረጋግጠው በዛ ነው ሁለተኛ በየአመቱ ፓስተርስ ኮንፈረንስ ምናዘጋጀው አንዱ አገልጋዮች ፓስተርስ ኮንፈረንስ ስሙ ቢሆንም ቤተክርስቲያን ሽማግሌዎች በተለያየ የሚያገለግሉትን በሙሉ ነው ስለዚህ እሱን በተመለከተ ትሬኒንግ በአገር አቀፍ ደረጃ እንሰጣለን አንዳንድ ሁኔታ አለ እና ይሄ በዚህ አይነት ነው ሁለተኛው ጥያቄ ከባድ ነው በጣም እንግዲህ አንዱ የመጨረሻው ዘመን ምልክትም ነው ምክንያቱም ማቴዎስ 24 ማርቆስ 13 ሉቃስ 21 ካልተሳሳትኩ መቼ ይሆናል ሲሉ መጀመሪያ ክርስቶስ ያለው ማንንም እንዳያስጠቅስ ተጠንቀቁ ብሎ ነው የጀመረው እና የመጨረሻ ዘመን አንዱ ባህሪ የሐሰት መብዛት ነው ይሄ የሰልፍ ፕሮክሌምድ ፕሮፌትስ ምናምን ገና ይገባል እንደምታስታውሰው በሐዋርያት ሥራ ምዕራፍ 19 ላይ በእግዚአብሔር በጳውሎስ እጅ የሚያስገርም ነገር ያደርግ ነበርና ከአካሉ ጨርቅ ተወስዶ ሰዎች ይፈወሱ እንደነበረ ይሄንን የድንቅና ተአምራት ሥራ የአንድ አይሁዳዊ ልጆች 7 የሆኑ ወንዶች ሊኮርጁ ፈልገው ጳውሎስ በሚሰብከው በኢየሱስም ይያሉ አጋንንት ያስወጡ ነበር ይላል ያስወጡ ይዞሩ ነበር ይላል እና ሚሊሻውን አባረው አንድ ቀን ስፔሻል ኮማንዶ ጋር ደረሱ መሰለኝ ከዛ ናጋሲ ደረሱ እኔ ጳውሎስንም አውቃለሁ ኢየሱስንም አውቃለሁ እናንተ ለመሆኑ ነማናችሁ ብሏል እና ተነሳባቸው አቆሰላቸው እርቃናቸውን 7 ወንድ እንግዲህ እግዚአብሔር ያሳይ እርቃኑን ሲሸሽና ያን ጊዜ ምን ይላል አንዳንዶቹም አምኖ የነበሩ እንኳን የአስማት መጻሕፍት የደበቁ አቃጠሉ ይላል እና እንግዲህ በሐዋርያት ሥራም ልብ አድርግ የጸጋ ስጦታ አንዱ ያን ጊዜ ቸርነት ማድረግ ነውና እነ ባርናባስ በጣም ለጋስ ስለነበሩ ባልና ሚስት እኮ ለመኮረጅ ሞክሮ አይደለ የሞቱትና ሰዎች የእውነተኛው የእግዚአብሔር መንፈስ በሚሰራበት ቦታ ሰይጣን ዱፕሊኬት ያደርጋል ፎርጅድ ዶላር ለምሳሌ እኔ ምን እላለሁ ፎርጅድ ገንዘብ የሚሰራው በአብዛኛው ዶላር ላይ ለምንድን ነው ሲባል በአለም ላይ ገበያ ላይ ሚውል ሃርድ ከረንሲ ስለሆነ ነው ስለዚህ እውነት ባለበት ቦታ ሰይጣን ሁሉ ጊዜ ፎርጅድ ነገር መስራት ይሞክራልና በቀደም ፓስተርስ ኮንፈረንስ ላይ ኤፌሶን 4:11 እኔ ምን አልኩ እኔ አምናለሁ ይሄ ስጦታውን መኖሩን ብዬ ግን ይሄ ማለት ምን ማለት እንዳልሆነ በደም የተቀረጸ ይመስለኛል አስተምሬ አውቃለሁና አንዱም እንግዲህ ሰይጣን ስራ አንደኛ ለማሳሳት ሁለተኛ በቃ ሌላውም የለም ብለን እንድንል ሊፈትነን ስለሆነ
አሜሪካ ነው የጀመረው። በነገራችን ላይ ይሄ አሜሪካን ሀገር ታስታውሱ እንደሆነ አንዳንድ ታላላቅ የነበሩ ቴሌ ኢቫንጀሊስቶች ወደቁ አይደለም? እነ ጂም ቤከር፣ ጂሚ ስዋገርት፣ ኢቭን ሲድ መኒ የሚባሉን ኮንሰፕት እኮ ቴይለር ኦስቦርን ኦራል ሮበርት ነው የጀመረው። እና ከዛ ወደ ናይጄሪያ በቃ እነሱ ደፋር ናቸው ብዙ ነገር ላይ። ከዛ ወደ ሌላው አፍሪካ፣ ከዛ ወደ ኢትዮጵያ ደግሞ በጣም ኤክስፖርትድ የሆነ በቡሽሪ ነው። ቡሽሪ አሁን የሀገሩ መንግስት በነገራችን ላይ ለደቡብ አፍሪካ አሳልፎ እንዲሰጥ ሱፕሪም ኮርቱ ወስኗል። ብዙ ወንጀል ያለበት ነው እና እኛ ሀገርም እንግዲህ ያንን ኮርጆው ብዙ አይነት ነገር ሲያደርጉ አንዳንድ ጊዜ ህዝቡ አንድ እንግዲህ ኢትዮጵያዊ ህዝብ እስከሆነ ድረስ እኔ ብዙ ጊዜ የምናገረው ይሄ መንግስትም ተጠያቂ ነው። ለምን አውቆ እያጭበረበሩ ያሉ ለምሳሌ ኤቲኤም በሌለበት ኤቲኤም ይሰጣሉ ሲል ምን ይሰራል? ባንኮቹ ምን ይሰራል? የባንክ ገዢው ብሔራዊ ባንክ ገዢው ምን ይሰራል? እንደዚህ አይነት ማጭበርበር ሲሆን ለምን ዝም ይባላል? ሎ ኢንፎርስመንቱ በጣም የሚገርም ሐሰት ስላለ እውነትን ያው እንትን አንልም። አክቲቭ ቸርች ባለበት ቦታ ምን ብሎ አንድ ጊዜ ጋሽ ኬዳሙ ሲያውቁ እኮ ነው ምን አሉ? የምታንቀላፋ ቤተክርስቲያን ሽማግሌ አጋንንት ነው የሚተኘው አሉ። እዛ አክቲቭ በሆነ ቸርች ላይ ግን ያንን ለማበላሸት ያው ጠላት ሁለት ዓላማ ነው። አንዱ እኛ በቃ እውነትም የለም ብለን እንድንተው አንዱ መንገድ ነው። ሁለተኛ ለሱ ዓላማ እንድንሳሳት ነው። አይ ቲንክ ይሄንን መሻር የሚችለው ልክ እግዚአብሔር በጳውሎስ ሕይወት እንደሰራው የሙሴ በትርም የጠንቋዮቹን እባብ እንዳዋጠች ይሄንን የሚሽር ይሄንን የሚገታ የእግዚአብሔር ኃይል እንዲኖር እንዲመጣ በሀገራችን ላይ መጸለይና ማስተማር አለብን ነው የምለው እኔ። ጌታ ይባርክ ፓስተር። ተባረክ ጥሌ። በጣም ግሩም ጥያቄ ነው ያነሳው።